እንዴ ምን ማለት ነው ሌላ ልጅ የለም ነው ልጅ ተብይት እንግዲህ አላውቅም እኔ ማውቀው ነገር የለም እባክህ ተወኝ አላውቅም ትንሽ አይቀፍም ስለ ልጅ ታውሪ አይደለሽም አልከኝ እኮ ስለ ልጅ እንዴት ነው የልጅ ልጅን አንተ እንዴት አግታ ኧረ ተው ወደዛ ከማለ መፍትሄ አምጪ ነው እንጂ አረ ምን አርግ ነው የምትይ ይሄ ምንም አያስቅም እንዴ እየገረምሽ እኔን ውስጤን እያደብንክ አንተ ሄ ልትል አይገባም ሰላም ውድ ቤተሰቦቼ እንዴት አላችሁልኝ እኔ ከፈጣሪ ጋር አለው እንግዲህ ዛሬ ደግሞ እናቴ መገኘቷን ላበስራችሁ ነው የተገናኘ ነው ይሄ ከጎን የምታዩት የአንድ የሰፈሬ ልጅ ነውና ቢኒያም ይባላል ቢኒያም ስራ የሚሰራበት አካባቢ ላይ ማዘርን በተደጋጋሚ እንዳያትና እዛም አካባቢ አንድ ሴትዮ አብራት እንደምትኖር ነግሮኝ አላመንኩትም እንደተለመደው ለእናንተ እንግዲህ ጥቆማችንን ቪዲዮ አብርቼ እናንተ ጋር ተገኝቻለሁ ማለት ነው እስኪ ቢኒያም እንዴት ነገር ስራ አሪፍ ነው ሁሉ ሰላም አለው እንዴት ነው አለን ምንድነው የምትለኝ ከምር ማዘርን አይታታል ነው አዎ ማዘርን በርግጥ ረጅም ጊዜ ሆኗታል ማዘር ከሰፈር ከቤትም ከወጣች ረጅም ጊዜ ሆኗታል እኔ ግን ያው አይቻት የሆነት በጣም ተጠራጠሬ ነበር ግን ያው ትንሽም የሆነ ሰዓትም ያው አንዱ ለጊዜ ተደጋጋሚ ምናምን ሲሆን ትክክለኛ ማዘር ስለሆነች ቶሎ ማሳወቅ ስላለብኝ ይሄንን ነገር ደግሞ ምክንያቱም ቶሎ ላንተ ማሳወቅ ስላለብኝ ነው ላንተ ያሳወቅኩት ማለት ነው የልጅን መጥፋት ሰምታል አዎ የልጅን መጥፋት ሰምቻለሁ አንደኛ ረጅምም ጊዜ ልጅን ፍለጋ ብዙ ነገር እንዳየ ብዙ ነገር እንደተንከራተትክ ምናምን ሰምቻለሁ ልጅም ጠፍቶ እንዳልተገኘ ነገር ዩቲዩብ ላይም አንዳንድ ነገሮች ላይም የምትሰራባቸው እንትሎች ላይም አይቻለሁ ልጅ እንደጠፋ ማዘርን ብዙ ጊዜ ነው ያያት ማለት ከጠፋች ጊዜ በኋላ እንግዲህ የመጀመሪያ ነበረች የተባለበትን ቤት ሄደን ከእቴ ጋር አተናታል ከዛ በኋላ ምን ያህል ጊዜ አይታታል ረጅም ጊዜ ነው የምታያት ወይስ አሁን በቅርብ ስላያት ነው ለኔ የመጣው አይ ረጅም ጊዜ አይደለም ያያት በቅርብ ነው ያያዋት እኔ እዚህ በአጋጣሚ ለስራ ጉዳይ መላለሳለሁ ለስራ ጉዳይ ራሱ እኔ እዚህ አካባቢ ረጅም ጊዜ ነው ስራ መስራት ከጀመርኩኝ ግን ከዛ በፊት አይቻት አላውቅም ነበር ማዘር የሆነ ሰዓት ላይ አንድ ሁለቴ ነው ያያዋት እንደው የመጀመሪያ ያያዋት ጊዜ እሷን መሰለችኝም ነበር የሆነ ላንተም ለመንገርም ትንሽ ፈራታባ እንደማለትም ሆኜ ነበር ግን እስኪ ላረጋግጥና ያለውን ነገር አድርግ እሷ ከሆነችም አሳውቃለሁ ብዬ እርግጠኛ ሰው ነው ላንተ ያሳወቅኩት ልታናግራት ምናምን ሞክረህ ነበር እንዲሁ እንደ ሰላምታ ያው በፊት የነበራት ይመስለኛል የማዘር ቀረቤታ እንግዲህ አይነገርም እውነት እንዲህ ነው ይባላል በፊት ያላት ቀረቤታና ምናምን አሁን ላይ ደግሞ ትንሽ ሰላም እሺ በቃ ቆመም እንድትናገር ወይም ደግሞ ቆመም እንድትጠያየቅ ምናምን ነገር ብዙም አትፈልግም ፈቃደኛ አይደለችም ቶሎ ማዘር ምናምን እሺ ሰላም ነው ምናምን በላይ ቶሎ ነው የምታልፈው እንጂ ቆሜ እንደድሮ ምናምን እንደዛ አታናገረኝም ግራም ያጋባ ነው በነገር ላይ ከልጄ መጥፋት ጋር የእናቴም ጉዳይ እንዳለበት እህቶቼም እንዳሉበት ደርሰንበታል እና በተደጋጋሚ ማዘርን ስንፈልጋት እንግዲህ ውድ ቤተሰቦቼም አብረው ነበሩ በጣም ረጅም ጊዜ ፈለግናት እናገኛት አልቻልንም እንግዲህ ዛሬ ደግሞ የመጣው ጥቆማ ያው አይቻታለሁ እኔ ስራ የምሰራበት አካባቢ አለች ነው እያለን ያለው አብራት የሚኖር ሰው አለ ነው ያልከኝ አብራት የሚኖር ሰው አለ ይመስለኛል አንድ ሴትዮ ይመስለኛል አብራት ትኖራለች እሷንም በተደጋጋሚ አይታታል እንደውም ከማዘር የተበለጠ እሷን ነው ማያት ብዙ ጊዜ እንደውም ማዘር ከቤት ምናምን ይመስለኛል እንተናተልም መሰለኝ እሷ ግን ወደ ውጪም ምናምንም ያለውን ነገር ሰፈር ውስጥ ምናምን የምትለው እሷ ነች ያው ቤት ውስጥ ያለውን ሁኔታ ባላቅም የነሱን ቀረቤታ ባላቅም ቤት ውስጥ ያለውን ነገር ግን ከማዘር ጋር ምናምን እሷ ብዙ ጊዜ ትታያለች የሆነ ትኩረት አድርገህ ለማየት እዛ ቤት ውስጥ የሚመላለስ የሚመጣ ሰው እንዳለ ለማየት ሞክረሃል
እውነት ለመናገር ያው ስራ ላይ ስለሆንኩኝ ብዙም ትኩረት አላደረኩኝም። ግን የሆነ ጊዜ ከነሱ የሆኑ ሰዎች መተው ምናምን ነገር አይቻለሁ። ግን አንድ ቀን ይሄ ነገር ያጋጠመኝ ከሁለቱ ከማዘር እና አብራት ከምትኖሩ ሰዎች ውጪ ሌሎች ሰዎች መተው የሆነ ጊዜ በመኪና ምናምን ነገር መተው ቤቱንም አይተው ምናምን ከነሱ ጋር ምን አይነት እንትን እንዳለ አላውቅም። ግን ትንሽ መሸት ብሎ ነበር፣ ጨለማ ብሎ ነበር። ልጅ አይተሃል እንዴ? ልጅ እንኳን አላየሁም። ግን ብቻ የሆነ ጥሩ ያልሆነ ነገር እንዳለ ነው የሚሰማኝ። ያው ማለት ማዘር አይታህ ራሱ ሰላም የሆነ እንደ ድሮ እንደ ቀረቤቷ ሰላም ሳትልህ መግባት መውጣቷ ግልጽ ነው የሆነ ነገር ሊኖር ይችላል። ልጁም እሷ ጋር እንዳለ ነው እየሰማን ያለ ነው። ስለዚህ እርግጠኛ ነኝ ውድ ቤተሰቦቼ እንግዲህ ባለፈው እህቶቼ መያዛቸውን አውቃ ነው ከነበረችበት ቤት ቀይራ የጠፋችብን። ስለዚህ ዛሬም እንግዲህ ይሄን ጓደኛዬን ስላየችው ልጄን ይዛ ከመሸሿ በፊት መድረስ አለብን ማለት ነው። እንግዲህ ባመንኩት በራሴ በምለው በእናትና በእህቶቼ ተከድቻለሁ። እኔም እንግዲህ እግዚአብሔር ብቻ ችሎን ያለው ነገር በጣም የሚከብድ ነው። አብሶ በቤተሰብ ከእህቶችም ጋር እናትህም እንደዚሁ ከሆነ እንግዲህ ያው ነገሮቹ ከተረጋገጡ በጣም የሚከብድ ነገር ነው ላንተ። እንግዲህ ከቤተሰብ በላይ እንግዲህ ማንም ሊቀርብህ አይችልም፣ ማንም ሊያዝንልህም አይችልም። እንግዲህ ነገሮች ተረጋግጠው እውነት ከሆነና ያ ነገር ከተፈጠረ በጣም የሚያሳዝንና በጣም የሚገርም ነገር ነው። የእህቶቼ ጉዳይ እርግጥ ሆኗል። በእናቴ በኩል ያለውን እንግዲህ አብረን ነው የምናየው። ውድ ቤተሰቦቼ የዛሬውን ጠቋሚያችንን እንግዲህ ጎረቤቴ ሳታመሰግኑ እንዳታልፉ። ከዚህ በፊት በነበረው ቪዲዮ ላይ እንዳያችሁት ዛቻዎች፣ ስድቦች፣ ቁጣዎች አሉት። እነሱን ሁሉ ተቋቁሜ ዛሬም ላይ ልጄን ፍለጋ ስራ ብዬ ወጥቻለሁ ማለት ነው። እሱ እንደውም ከትላንት ወዲያ ነው ሲደውልኝ የነበረው። ግን ያው የሰፈር ሰው ስለሆነ ልጅህ እንዴት ሆነ የልጅህን ጉዳይ ብሎ ሊጠይቀኝ ስለመሰለኝ ብዙ ችላ ብዬው ነበር። ግን ስልኮቹ ተደጋጋሚ ሲሆኑ አንስቼለት ሳወራው እናቴን እንዳያትና ያለችበትን እንደሚያውቅ ነግሮኝ የተገናኘ ነው ማለት ነው። ውድ ቤተሰቦቼ ጊዜያችንን ማቃጠል አይኖርብን። የሌባ ተባባሪ የሆነች እናቴን እንግዲህ እናቴ ስለሆነች ብቻ እሺ ብዬ እኔ ምንም አታረግም እናት ናት ምናምን ብዬ ላልፍ አልፈልግም። እናንተም እንደ ቃል ገብቼላችኋለሁ ማንም ይሁን ማንም ጥፋተኛ ከሆነ ህግ የራሱን የሆነ ቅጣት ይሰጠዋል። ከዛም ወጥቶ አምራችና ትርፋማ ኃይል እንዲሆን ነው የኛ ዓላማ ከመጀመሪያውም ቃል ስንገባ። ስለዚህ ያንን ለማድረግ በቃሌ መሰረት እናቴ ቤት መሄድ ነው የሚሆነው። ውድ ቤተሰቦቼ እናንተ ግን እስከዛው ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። የምታስተላልፈው መልእክት መናገር የምትፈልገው ነገር ካለ አጋጣሚውን በዚህ ድሩን አግኝተሃል ከኔ ህይወት ጋር አርገህ ይሁን ነገር በላቸው። ካንተ እንግዲህ ብዙ ሰው እንግዲህ ተመሳሳይ ህይወት ይመስለኛል ከብዙ ሰዎች ጋር ያ ልጆቻቸውን እንግዲህ ከቤተሰብ የበለጠ አሁን አርጉ ይባላል። እንግዲህ ልጅ ያው በተቻላችሁ አቅም ልጆቻችሁን ከአይናችሁ አትነጥሉ። አንተም ቢሆን ለደረሰብህ ነገር አሁን ላለህበት ሁኔታ እውነት አይዞን። ያው በማንኛውም ሁኔታ በማንኛውም ጊዜ ያው አንተን ያው ለማገዝ ያው እርዳታ ለመስጠት ያው ዝግጁ ነኝ፣ ከጎንህ ነኝ። ውድ ቤተሰቦቼ ሌላም ቤተሰብ አግኝተናል ከእናንተ ባሻገር ጎናችን የሚቆም የኔ ብርታት የኔ ድጋፍ እናንተ ናችሁና እባካችሁ ሀሳብ አስተያየታችሁ አይለየን። ለወዳጅ ለዘመድ ሼር አድርጉት፣ ይኸው ይማርበት። ከዚህ በፊት እንደምለው እንግዲህ ልጆቻችሁን ለሰው አትስጡ፣ ራሳችሁ አሳድጉ እምልበት ምክንያት ይሄው ዛሬ እኔ ላይ ሆኖ አይታችኋልና እባካችሁ ጥንቃቄ አድርጉልን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። እናቴ ቤት እንሂድ፣ ምን ይፈጠራል ምን እናገኛለን የሚለውን ሄደን ነው የምናየው ማለት ነው። እንደተለመደው አግኝቻት ጥሩ ነገር ካላየሁባት ያው እናትክን ሰለልካት በሉኝ፣ ድብቅ ካሜራ አስቀምጬባት ነው የምወጣው። አብራትስ የምትኖረው ሴትዮ ማናት፣ ልጅሽ እዛ ቤት አለው የሚለውን አብረን እናያለን። ወደዛው እንሂድ። እንግዲህ ውድ ተመልካቾቼ ጠቋሚያችን ባለን መሰረት መኖሪያ ቤቱ መተናል። እስኪ ውስጥ ከማን ጋር ትሁን ማን ይኑር የምናውቀው ነገር የለም። እስቲ እንግባና የምትለን እንስማ።
እኛ ነን። ምን ትሰራለህ? እንዴት ምን ትሰራለህ? ለምን መጣ እንዴ? ልጅሽን እንዲህ ነው እንደምትቀበል? ለምን መጣ? ጥያቄ መልስልኝ። እሺ አሁን እንግባና እናውራ። አናወራም። እዛው ሆነ አውራኝ። ለምን መጣ እያልኩ ነው። ምን ልትሰሪ ነው እዚህ ቤት ውስጥ? አሁን የማ ቤት ነው? እሺ ጥያቄ መልስልኝ። ለምን መጣ? ገዳም ነች አልተባልሽም እንዴ? እሱ አይመለከትም። ለምን መጣ? እሺ ላናግርሽ ነው የመጣሁት። በምን ጉዳይ ነው የምታናገረኝ? እንዴ በልጄ ጉዳይ። እንዴት በምን ጉዳይ ነው የምታናገረኝ? ውይ እኔ ዳዊት ደጋግሜ ነገር ያለው እባክህን ተወኝ እኔን ልኑርበት። ምንድን እንዴ? በቃ ተወኝ እንዴ እኮ እሺ እንግባና እናውራ። ምንድነው ደግሞ ይሄ ካሜራ? እሺ እንግባና እናውራ። ስለምንድን ነው የምናወራው? ቀልድ ነው እንዴ? እየቀለድኩ አይደለም። ደክሞኛል። እኔ ካንተ ጋር መጨቃጨቅ አልፈልግም። ጉዳይ ማወቅ ስላለብን እንግባና ተቀምጠን እናውራ። ገዳም ነሽ የተባለሽ ሴትዮ እዚህ ተቀምጠሽ ነው ያገኘሁሽ እኮ። ልጄ ካሜራው ምንድነው? ካሜራው ግድ አስፈላጊ ስለሆነ ለምን አብራራልኛ። ካሜራ ለምን እንደሚያስፈልግ። የልጄም መጥፋት ህዝብ እያየ ነበረ። ስለዚህ አሁን አንቺም ጠፍተሽብን ነበር። መገኘትሽን ማወቅ አለባቸው። ባልመጣልህ ይሻለኝ ነበር። ባልመጣልህ ይባላ። ምን ሆነሽ ነው አሁን እንደዚህ አይነት እንዴ? እኔ እኮ ነግሬሃለሁ። ምንድን ነው የነገርሽኝ? ተወኝ በቃ እንዴ። ለምን ተባከል ልጅ እዚህ ቤት ውስጥ ምን ልትሰሪ ነው የመጣሽው? ጥያቄ አትጠይቀኝ። በቃ ምንድነው ልጠይቅሽ? ካሜራው ምንድነው? በመጀመሪያ ደረጃ ልጄን ስለ ልጄ ነው እያሰብኩ ያለሁት። ስለ ልጅ ምንድነው የምታስበው? አንቺ ማቆ ነገር የለም። ባክህ ልጄ ተወኝ። ደጋግሜ አስረድቻለሁ እኮ ግን ምንም ልትረዳ አልቻልኩም። ምንድነው ያስረዳሽኝ? እስኪ ንገሪኝ። መቼ አግኝቼሽ ነው ለኔ? በልጆችሽ በእህቶቼ ነው እንጂ አሁን እኮ የሄድን ያለነው ብዙ እርምጃ። አንቺ ልጁን ይዘሽ ጠፍተሻል። እነሱ እኔ ጋር ነው እያሉ ያስፈራሩኛል። እሺ አሁን ምንድነው? እኔ እናንተ እንድኖር አትፈልግም እንዴ? የኔስ ልጅ እኔ አሁን እኮ እናቴ አትኑር አላልኩም እኮ። በቃ እኔ ደግሞ ጥያቄ አትጠይቀኝ። በቃ እንዴ ካልጠየቁሽ ልጄ ማግኘት አልችልም። ሌላ ሰው ከፈልግ እኔ ምንም ማውቀው ነገር የለም። እንዴ ሁሌ መጨቃጨቅ እንዴ ምን ሆነ ነው? እኔ ደክሞኛል ልጄ ተወኝ። ይኸውልሽ ማዘር ደክሞኛል። ሊደክምሽ ይችላል፣ ግን ፈልጋችሁ ወዳችሁ በገባችሁበት ነገር ነው የደከማችሁ የዛላችሁ ያላችሁት። እንደው ወድጄ ይመስልሃል? እንደዚህ ምን ማለት ነው? እስኪ ምንድነው የተፈጠረው? ምንም አይነት ነገር ማውቀው ታሪክ የለም። ስለዚህ ተወኝ። እንዴት ማውቀው ታሪክ የለም? ምንም አላውቅም። ስለምንድን ነው ልጅ ምናምን ትለኛለህ? እኔ ምንም ማውቀው ነገር አለ እንዴ? እየካድሽኝ ነው? ለምንድን ነው ምክድ? ተናው እንጂ እማታውቀኝ እድሜ ልኬ ለአንተ ስል ኖሬያለሁ አይደል እንዴ? ለምንድን ነው የማትረዳኝ አንተ? አሁን እሺ ገዳም ነሽ። አሁን እዚህ ቤት ይሄ ቤት እኮ አዲስ ቤት ነው። እንዴት እዚህ ቤት ልትመጪ ቻልሽ? ነው የመጀመሪያው ጥያቄ እኮ። ማን አመጣሽ? መሄድ አልችልም፣ መንቀሳቀስ አልችልም። ማዘር የማይመስል ነገር ለምን ትነግሪኛለሽ? የሆነብሽን እያስፈራራሽም ያለ ሰው ካለ በግልጽ ንገሪኝ፣ ነገሮችን እናስተካክል። በዚህ ሁኔታ ጭራሽ የበለጠ ወንጀል ውስጥ እየተዘፈቅሽ እንጂ እየወጣሽ አይደለም ያለሽ። እናትን ወንጀለኛ ነሽ እያልከኝ ነው? በደንብ ነሽ። አሁንም ወንጀለኛ ነሽ። ኧረ ተው፣ ግፍ ይሁንብህ ተው። እንደው እንደዚህ ስታናገረኝ ትንሽ እንደው እፍረት አይሰማህም? አንቺ ስታረጊው ያላፈርሽ እኔ ምን ብዬ ነው የማፍረው? አንቺ ስትሰሪ ስታደርጊው ያላፈርሽ እኔ እንዴት አፍራለሁ? እኔ ከዚህ በኋላ አስቀይምሃለሁ። ስርዓትን ይዘህ የምትኖር ከሆነ ስርዓትን ይዘህ ትሄድልኛለህ። ካሜራህን ይዘህ ሂድልኝ በቃ። እኔ ከዚህ በኋላ እንደዚህ ጥያቄ መልስ ምናምን አትጠይቀኝ። እኮ እናቴ ሆንሽብኝ እኮ ምን ሌላ እርምጃም እንዳልወስድ እኮ። ድሮም ሌላ እርምጃ ልትወስድ ነበር እንዴ? ና ደብድበኛ፣ ይሄን ይቀረ። እሺ አሁን ማዘር ተረድቼሻለሁ እኮ። የሚያስጨንቁሽ አካላቶች የሚያስቸግሩሽ እንዳሉ አውቃለሁ። ግን ምንድነው ነው አሁን? ከማን ጋር ነው? ማን ነው እያስቸገረሽ ያለው? ማንም እያስቸገረኝ አይደለም። እባክህ ልጄ ተወኝ። ምንም የማውቀው ነገር የለም። እንዴት የማውቀው? አሞኛል፣ ራሴን አሞኛል። አሁን ልተኛበት። እባካችሁ ውጡልኝ። እንዴ እኔ ስለ ልጄ ሳላቅ ወዴትም አልሄድም። ስለ ልጅ የማውቀው ነገር የለም እኮ እያልኩ ነው። ልጄ ምን ሆነ ነው? በምን ቋንቋ እንዳስረዳ ነው የምትፈልገው? በጣም ነው የሚያሳዝነው። አሁን
እሺ ካሜራው ስለበራ ደብሮሽ ከሆነ ካሜራው ይጥፋና ንገሪኝ ስለ ልጄ። ካሜራውም ኖረም አልኖረም እኔ ምንም ማውቀው ነገር የለም ብያለሁ። ስለወሰድሽው ገንዘብም አታውቂም? የምን ገንዘብ? ከልጆችሽ ጋር ስለተካፈልሽው ገንዘብ። አንተስ ልጅ አይደለ እንዴ? አንተም ደርሷል ማለት ነው። እነሱ ከተካፈሉ አንተም አለበት ማለት ነው። ይሄ ምን አይነት አማርኛ ነው? ይሄ ምን አይነት ጥያቄ ነው የምትጠይቀኝ? ተው እንጂ ትልቅ ሰው ነኝ እኮ አታዋርደኝ እንደዚህ። እኔ እኮ መዋረዱንም መከበሩንም የምታመጪው አንቺ ነሽ። በካሜራ ፊት እናትህን ካሜራ እንትን ብለህ ምናምን ተው። እሷ ልጄን ስታጠፋ ስትሰርቅ ያልፈራች እኔ እንዴት ላፈር እችላለሁ? እኔ ልጄን እንዴት ነው ምን አይነት አንጀት አላት ብለህ ነው የምታስበው? እንዴት ልጄን እንትን እላለሁ? እየካድሽ ነው? ምንም እየካድኩ አይደለም ነው እንጂ። ቆይ አንተ ይሄን ከየት ነው ያመጣው እንደዚህ አይነት አመል? እንዴት ልጄን እደብቃለሁ? ምን ለማለት ነው? አሳየኝ እያልኩ እየጨቀጨኩ እንደነበር አውቃለሁ። ግን ከዛ ከእህቶቼ ጋር ተመሳጥረሽ ልጁን ወስዳችሁ ለወንጀለኞች ሰጣችሁ ወይ ደግሞ አንቺ ጋር ነው ያለው? ከኋላ ከጀርባ እንትን የሚል ሰው ካለ ልጄ ንገረኝና ከእናት ጋር ሊያጣላህ ነው ይሄን ነገር የሚያወራው። ልጆችሽ ራሱ እኮ ተናግረዋል እኮ። እንግዲህ እነሱን አምጣቸውና ከእነሱ ፊት እነግራለሁ ከፈለክ። በቃ ይበቃል። ከዚህ በላይ ግን እኔ መቻል እኔ ራስ ምታት ሆናችሁብኝ እኮ ያም እየመጣልሽ አንተም ምን እኔ መኖር ፈልጋለሁ። በዚህ ጊዜ ደግሞ በተክርስቲያን ምን እያልኩ እንትን ማለት ሲገባኝ ከእናንተ ጋር ልጨቃጨቅ እንዴ? ካሜራ ተደቅኖ ምናምን ምንድነው? ኧረ እኔ ግራ ገባኝ እኮ። ምን አድርግ ነው የምትለው? አሁን የመጣህበትን ብቻ ተናግረህ ውጣልኝ። ነገርኩሽ የመጣሁበትን እኮ። እኔ ስለ ልጅ ጉዳይ እኔ ልጄን ምን አይነት አንጀት ኑሮኝ ነው ካንተ ወስጄ ምንም የምታወራው ምንም ነገር አልገባኝም። አንተ ሲጀመር እናትህን ትታታል። እናቴ ብለህ መምጣት ራሱ አቆማል። አሁን ጭራሽ ደግሞ ወንጀለኛ ነሽ ምናምን ብለህ እየመጣህ ነው። ጥሩ ስራ ነው የምትሰራው። ወንጀለኛ ነሽ? አዎ አሁንም ከዚህ በኋላ ወንጀለኛ ነሽ እንዳትለኝ ነግሬሃለሁ። አንተ ልጆችሽ ወንጀለኞች ናችሁ። እኔ እናቴ ስለሆንሽ ልደባብስልሽ ላልፈልሽ አልፈልግም። ምንም መጨማለቅ አይደለም። አስቀይምሃለሁ እንዴ? በቃ ስለ ልጄ ነው እየጠየቅኩሽ ያለሁት፣ ሌላ ነገር አልጠየቅኩሽም። ስለ ልጅ ማውቀው ነገር የለም። ቤት ያለሽው ለምንድን ነው ያልኩት። ደግሞ በዚህ እድሜ ልትከታተለኝ አይደለም። ቤትሽን ጥለሽ እህቴም ቤቷን ቀይራለች፣ አንቺም ቀይረሽ የነበረበት ስንመጣ አጣንሽ። ከዛ እዚህ እንደሆንሽ ሰው ነገረን፣ መጣን። እዛ ትንሽ እዚህ ማረፍ ስለፈለኩኝ እንዴ። ይሄ ሁሉ አዲስ ዕቃ ከየት መጣ? እንግዲህ አንድ የማውቀው ዘመዴ ቤት ነው። ምን ትሆን? እኔ እኮ ልጅሽ ነኝ። ልጅህማ ብትሆን በአደባባይ እንደዚህ ካሜራ ይዛ ጠይቀኝም ነበር። የእናትነት ክብር ቢኖረኝ ለትንሽ ለእናት የምታከብረኝ ቢሆንማ እንደዚህ ካሜራ ይዛ አትመጣም ነበር። አልተግባባንም መሰለኝ። ለነገሩ ተው፣ እኔ ነኝ ጥፋተኛ። ምንድነው ያጠፋ? ጥፋተኛማ እንደሆንሽ ጥፋተኛማ የሆንኩት አንተ እንዳንተ አይነት ልጅ ስላለኝ ጥፋተኛ ነኝ። ማንም ብሎኝ አያውቅም። እሺ ለማንኛውም አሁን ወደ ቁም ነገሩ እንግባ። ማዘር ችግር ሊኖር ይችላል ወይ? ጉድ! ኧረ እባክህ ታሳመመኝ እባክህ። ያስፈራራሽ አካል ሊኖር ይችላል አልኩሽ እኮ። እሺ ግን እነዛን ሰዎች አንቺ ካላገዝሽኝ እኔ ልጄንም አላገኝም፣ ኦር ደግሞ እነዛንም ሰዎች ወደ ህግ መውሰድ አልችልም። ትሰማኛለህ? ከዚህ በኋላ በጥፊ ደርግሜ ነው ማስወጣ። ስርዓትን የምትይዝ ከሆነ ስርዓትን ያዝ። እዛ ከኋላ ከጀርባ ኮተት ካለ እነሱ ይዘውልህ እንደሆነ አላቀለም። እዛ ሄደህ የምትፈልግበት ቦታ ፈልግ። ጭራሽ ደግሞ የልጅ ልጅሽ እንደው ትንሽ አታፍርም? በሰው ፊት ሰው በአደባባይ እያዋረድከኝ እኮ ነው ያለው። እሺ ጥፋ እኮ አልኩ እኮ። ቪዲዮ ጥፋና አልጠፋም እኔ ምንም ነገር የማውቀው ነገር የለም አልኩ። ከጀርባ የሆነ ነገር ካለ ሂድና አጣርተህ ልጅህን ፈልግ። እዚህ ልጅህ የለም። በቃ እኔ ካንተ ጋር መጨቃጨቅ አልፈልግም። ዲያራ ማዘር እኔም ልጨቃጨቅሽ አይደለም የመጣሁት። አንተ የምታስብልኝ ቢሆን ራሴን አሞኛል እያልኩ ነው። ስለመጣሁ እንኳን ደስተኛ አልሆንሽም እኮ። ለምንድን ነው ደስተኛ መሆኑ? ለምን መጣ ሲጀመር? እናቴ ብለህ ጠይቀኛል። ለቤት ስንት ጊዜ አንድ ወር ሁለት ወር አይሆንም እንዴ? እኔን ከተተከተውከኝ ስራ ነው ታውቂ። ስራ ነው ለእናት የሚሆን ጊዜና ለስራ። ስለዚህ ጊዜህንም ምንህንም እዛው ያለህበት እዛው ጨርስ። እኔ ጋር አትምጣብኝ። ተወኝ፣ እኔ ልኑርበት። እህቶችሽ ምናምን ሁላችሁም አንድ አይነቶች ናችሁ። ሲጀመር እኔ የወለድኳችሁ ራሱ አይመስለኝም። ካጂና እሱ ነው የቀረሽ እኮ።
ለምን አትክጂንም ታዲያ? ራሴን እየተቆጣጠርኩኝ ነው። እኔ ነግሬሃለሁ፣ አንተ ልጅ እረፍ ብያለሁ። እሺ አሁን ላጥፋልሽና ካሜራውን ማዘር ጊዜ አንፍጅ። ብዙ ርቀት ከሄድን ልጁን በዛው እያጣነው ነው የምንመጣው። እኔ እኮ ግራ የሚገባኝ ነገር ቆይ በምን አይነት መልኩ ነው እያዋራኝ ያለው? የማላውቀው ሰው ሆነ ነው የመጣው። ከእንደገና ደግሞ እሺ ካሜራው ሲሆን እሺ ችግር የለም ተስማምቼ አስገባው ነው። እናትን ጭራሽ ወንጀለኛ ናት ትንሽ አይደለሽም። ስለ ልጅ ልታወሪ አይደለሽም አልከኝ እኮ ስለ ልጅ እንዴት ነው የልጅ ልጅን አንተ እንዴት አግታ? ኧረ ተው አንድ ነገር ከተናገርክ ከዚህ በኋላ እርምጃ ነው የምወስደው። እንግዲህ ተነስተህ ተመታኝ እንደሆነ አይኋልም። አንቺንም መመታበት አቅሙም የለኝም፣ ግን በተቻለ አሁን ልቁንስ ሂደህ ልጅህን እንደ ልጅ ስትሆን እንደ እናት ሆንልሃለሁ። በቃ ልጅህን እዛ የምትፈልግበት ሂደህ ፈልግ። እኔ ልጅ የሚባል ነገር እየመጣህ አትጭቅጭቀኝ። በቃ እንዴት ይሄ ለኔ ላንተ እኔ ላንተ አፈርኩ። ባንተ ቦታ ሆኜ ነው ያፈርኩኝ። ስንት እናት ልጇ ብዙ ነገር ተደርጎላት ተንደላቃ ትኖራለች። አንተ ደግሞ ጭራሽ መጣ ወንጀለኛ ነሽ እያልከኝ ነው። እኔ እንደዛ አላልኩም። ስለምን ወንጀል ነው የምታወሪው? አልክ እኮ ወንጀል ሰርተሻል አልከኝ እኮ። እሺ ወንጀል አይደለም ግን በቃ ማዘር የምታውቂው ነገር አለ ስለ ልጁ፣ እሱን ንገሪኝ። እሱን ነው እየለመንኩሽ ያለሁት። ለቁንስ አንተ ልጠይቅህ፣ ልጁን የት አድርገው ነው? እኔ ያልገባኝ ነገር ቆይ ጠላት አለ ከኋላ የምትሰራው ስራ ይሄ ለእናትህ ጊዜ የማይሰጥ ስራ ምንድን ነው? ከኋላ ማን ያለው ነው? ወይስ አንተን እንትን የሚሉ ሰዎች አሉ፣ የሚያስፈራሩ ሰዎች አሉ? አንቺን ነው እንጂ እናንተን እያስፈራሩ አይደል እንዴ ልጁን የወሰዱት? ሲጀመር ይኸውልህ አንተ የምትሰራው ስራ እንደዚህ ቢዚ ያደረገህን ስራ አላውቅም ምን እንደምትሰራ። ከስራ ጋር የተገናኘ ከሆነ ልጅህን እዛው ፈልግ። እኔን በሰላም እዛ ቤት ሄድሽ፣ እዚህ ቤት አዲስ ዕቃ እዛ እንደዚህ ምናምን እያልክ ጥያቄ አጠይቀኝ። ምንም ስለዚህ የልጅም መብት የለኝም ነው አንቺ ጋር። አሁን ላንተ ያለኝ ትንሽ ከሌሎቹ ልጆች ትንሽ አስበልጬ ነበር ማይ። ግን አሁን በቃ ወንጀለኛ ናት። ምን ታደርግልሃለች? ምንም አሰራለን። ልጅ ፊት ለፊቱ ነው። በጣም ነው የሚቀፈው። ካሜራ ይዘህ እኔን ጥያቄ ትጠይቀኛለህ። ጥሩ ስራ ነው። ነገርኩሽ እኮ የልጄን መጥፋት ተከታታይ ቪዲዮን የሚያዩልኝ ሰዎች አሉ። እነሱ እንዲያዩ ነው። ለምን በአደባባይ ያወጣህ? ለምን በአደባባይ እዚህ መንገድ ላይ እናቴ ልጄን ሰርቃኛለች ወንጀለኛ ነች እያልክ ለምን አታወራ? አይደለም ለምን እንደሱ አትልም? ወጥተህ ለምን አታወራም? እና ይዘኝ ውጣና እዛ ካሜራ መንገድ ላይ በቃ ደስ እንዲልህ መንገድ ላይ በአደባባይ አዋርደኝ። አሁንም እያዋራድከኝ ነው። አሁንም ወጥተህ አዋርደኝ። እንደዚህ አይነት ሰው አይደለም። አንተን በመውለዴ ይቆጨኛል። እኔ እንደዚህ አይነት ሰው አይደለም። እንደዛ የተነሳው ማባት መጣ ባትሆን በር እንትን ብለህ መጣ እዚህ ጥያቄ አታፋጥጠኝም ነበር። እኔ እኮ አሁንም አታናደኝ። በቃ እኔ አሞኛል። በሽታዬን ላስታምበት። ያንተን ልጅ አላውቅም፣ የት እንዳለ አላውቅም። በቃ እሺ ማታቂ ከሆነ እንግዲህ እንውጣ መሰለኝ አይደል? ያው እንግዲህ የስራን ይስጥህ፣ ሌላ ምንም አልልህ። ስለዚህ ግን ማዘር የእውነት ነው የምልሽ፣ እኔ በእንደዚህ አይነት ሁኔታ ትቀበይኛለሽም ብዬ አላሰብኩም። የእውነት አቅፌ ልጄ ብዬ እንዳልመጣማ ከኋላ ያዘው የመጣሁን ከዛ ደግሞ ልታዋርደኝ የሚያዋርደኝ ልጅ እንዴት ብዬ ነው መጥቼ ልጄ ብዬ እንዳቅፍ የምትፈልገው? ያንቺን መጥፋት ያሳሰባቸው ቤተሰቦች አሉ። እንዳገኘሁሽ ነግሬያቸው ወደዚህ ቤት ይዣቸው መጣሁ ነው። ቤተክርስቲያን መሄድ አልችልም፣ ገዳም መሄድ አልችልም። አልሄድሽም። ስላልሄድሽ በምን አወቅ? አልሄድሽም። እዚሁ ነበር። ለምንድን ነው የምትከራከረኝ? ማለት አልሄድሽም ማለት ምንድን ነው? የቀየርሽው ቤት ውስጥ ነበርሽ። ከዛ እዛ ቤት ስንመጣ አጣንሽ። አሁን ዛሬ በመጣስ በምን ታውቃለህ? ዛሬ መጥቼ እንደሆነ በምን ታውቃለህ? ከእንደገና ደግሞ ይሄ ቤትሽ አይደለም ይሄ ዕቃሽ አይደለም። ምን አይነት ጥያቄ ነው? እኔ ዘመድ ጋር መሄድ አልችልም? እሺ ብዙ አላስጨነቅሽ መሰለኝ። የእውነት በእናትና ልጅ መሀል መግባቱ አስፈላጊ ባይሆንም በተረጋጋ አንተም ልጅ ነህ። እንደው ቢያንስ ትንሽ እንደው ያው በተረጋጋ መንፈስ ብታወሩ ታዋርደኝ እኔ እንደዚህ ተው። ማዘር ግን ከልብሽ ነው የምታወሪው? ባለየ ነህ የእውነት። እንደው
ረግም ያለው በውስጤ እስቲ ደርስ እንደሆነ ያንቺ እርግማን አየዋለሁ። የሚደርስብህማ ግድ የለም። አሁን ልቁን ሳይረፍድብህ ልጅህን ሂድና ፈልግ። እየመጣህ እዚህ ምንም አይነት ጥያቄ መጠየቅ አትችልም። እስካሁን ድረስ ጓደኛን አክብሬ ከእንደገና ደግሞ ካሜራ ይዘህ ስለመጣህ ነው። አይ የምትል ከሆነ እኔ እናንተ እዚህ እንተላለቃታለን ማለት ነው። ምን አመጣው መተላለቅን? እንዴት እንዳበገንከኝ ብታቅ እንደው ትንሽ አታፍርም? ምን አይነት ልጅ ነህ አንቺ? ራሱ ሌላ እኔ ሰው ብዙ ሆነሻል መስዋዕትነት ከፍዬ ያሳደግኳችሁ ልጆች እንደዚህ ስትሆኑ ምን ሌላ እንዲሰማኝ ሰው ነሽ። ፈልገህ አሁን ነበር? እኮ አንቺ እኮ አሁን የኔ እናት አይደለሽ፣ አይደል? ተቀይረሻል። ሌላ ሰው ሆንኩብህ። ወንጀለኛ እንዴት ነው የሚሆነው? እባክህ ወንጀለኛ እየተባልኩ ነው። አንደኛ እናቴ አይደለሽ ደግሞ እሱ ለነገሩ ወንጀለኛ ነሽ ብለኛል። እናቴ አይደለሽም ብትል አይገርመኝም። አረ ማለት በእናትሽ ተረጂኝ። ምን ሆነሽ ነው እንደዚህ የምትሆኚው እንዴ? አዎ አድርገሽዋል እኮ። አሁን እኮ እኔ እኮ እናቴ ሆነሽ ነው አልኩሽ እኮ። እንደዚህ በስነ ስርዓት ቁጭ ብዬ የማወራው አንቺ ስለሆንሽ ነው። ይሄን ደግሞ ያደረገችው እናቴ ወዳ አይደለም፣ አስትገድደዋት ይሆናል። ቆይ ግን እንደው ኃይል አላቸው። ወልደሃል፣ ልጅ አለ። ግን እናት እንዴት ትጨክናለች ብለህ አሰብክ? ያንተ ልጅ ወስጄ ልጅ ለዘው መሳሳለትን የልጅ ልጄን ወስጄ እንደው ወንጀል ሰራች ብለህ እንደው ትንሽ ለራስህ ስትነግረው አያምህም? ንገረኝ እስኪ። እሺ ተው፣ ያሳደግኩን ተው፣ ያጠበውን ተው፣ እርሳው፣ ሁሉንም እርሳውና እንዴት እንደው ትንሽ አታከብረኝም ትንሽ ማለት ነው? መች ናኩሽ? አሁን ስለምን ክብር ነው የምታወሪው? ለቤተሰቦቼ ለእንተኖቼ እያልክ ወንጀለኛ ነሽ እያልከኝ እኮ ነው። ካሜራ ፊት ለፊት አስቀምጠህ ወንጀለኛ ነሽ እያልከኝ። እሺ ይቅርታ አይደለሽም፣ ግን ተገደሽም ቢሆን እኔ ማንም አላስገድደኝም፣ ጠላትም የለኝም። ጠላት ካለህ እዛው ሄደህ የምትፈልግበት ቦታ ሄደህ። እሺ እዚህ ቤት አብራሽ የምትኖረው ማናት? ማንም አይደለችም። ደግሞ ማናት አብራኝ የምትኖረው? ደግሞ ስለዚህ ቤት ማወቅ ፈለክ? ኧረ ተይ ማዘር ተይ። እኔ ነግሬሃለሁ፣ አታናደኝ ብዬሃለሁ። ስናድር ታውቀኛለህ ምን እንደማደርግ። ስርዓትን ይዘህ ነው። እንውጣ መሰለኝ አይደል? እኔ ያልገባኝ ነገር ቆይ ምን አይነት ልጅ ብትሆኑ እንደዚህ ሙሉ ለሙሉ ተቀይረ እናትህን ለሞቀስ የመጣ ማለት ነበር? በዚህ እናትህን ለሞቀስ የመጣ ምንም ማድረግ ትችያለሽ፣ መብትሽ እኮ። አረ ሌላ ሰው ቢሆንማ እመታለሁ አልክ እኮ። ሌላ ሰው ቢሆን ነው ሲጀም እና እምታኛ። ይሄን የቀረ መምታት ነው የቀረ ይሄ። አይ ጥሩ ስራ እየሰራ ነው። እልቁንስ ልጅ ሳይረፍድብህ የሆነ ነገር ሳይሆን ሂደህ የምትፈልግበት ቦታ ፈልግ። እሺ ዳግመኛ ግን እንደዚህ አይነት ጥያቄ ከዚህ በኋላ ልጄ ማለት ወደ ቤትሽ መች ነው የምትመለስ? አልመለስም። እሱ የሚያገባ ጉዳይ አይደለም። በቃ እሱ የሚያገባ ጉዳይ አይደለም። አሁን ደግሞ ወደ ቤትሽ መቼ ነው የምትመለሽ? ስታስመስል እንደው አስመሳይ ለኔ ሐሳብክ ትመስላለህ። እሺ በተቻለሽ አቅም ግን በስነ ስርዓት አውርተሽኝ የተፈጠሩትን ችግሮች ብናቅ ጥሩ ይመስለኛል። እንደኔ ነው እንዳንቺ አይደለም። መች ሲጀመር ለእናትነት ክብር ሰጠኝና ነው በስነ ስርዓት እንደው እናቴ እኮ እንዴት ነሽ ምን ሆነሽ ነው ምናምን ብለህ እንኳን አቅፈን ሰላም ማለት የነበረብህ አንተ ነህ። ጭራሽ አንደኛ እንዳልኩሽ እኔ እንደጠፋሽ ነው የማውቀው። እዚህ ቦታ ላይ አገኛታለሁ ብዬ አላሰብኩም። በቃ ይሄ ነው ውስጤ የነበረው። ሳይሽ ደነገጥኩ። በቃ ሌላ ምንም አዲስ ነገር የለውም። ሲጀመር እዚህ እንዳለው ማን ነገረ? እሺ ግራ ገባኝ እኮ። ሌላስ ምን ልትለኝ ነው? አይደለም ይልሽ ማዘር እነ ሲስተር እንኳን ያደረጉትን ነገር አምነው ሲስተር እንኳን ቤት ቀይራለች አይደል? እኔ ቤት ስትቀይሩ አላቅ፣ አንቺ ገዳም ስትሄጂ አላቅ። አንድ ነገር የምነግርህ ወልደሃል። እኔ በልጄ ሌላ ምንም ነገር አይደለም። ሲጀመር እንደ ልጅ ስትሆን ነው እኔ እንደ እናቱኝ ላማክርህ የሚገባው። ስራ ቤት ትዳር መያዝና ልጅ መውለድ እንደዚህ እናትን የሚያስረሳ ከሆነ ጥሩ ነው። መች ረሳውሽ? በስልክ ደውልልሻለሁ፣ እንገናኛለን አይደለ? በፊት እንዴት ነበር የምትመጣው? እናቴ ብለህ በቀን ስንት ጊዜ ነበር የምትመጣው? እኮ ልክ ነው ማዘር፣ ግን ስራ በጣም ይሄ ብቻ ጥያቄ መልስልኝ። ስራ በዛ። አሁን ግን ልክ
የሆነ ነገር ሲፈጠር ጭራሽ ወንጀለኛ አድርገህ ምናምን መጣህ እኔ ጋር። እሺ ይቅርታ ምን ለምን ነው ወንጀለኛ ልቤን ካቆሰልከኝ በኋላ ካሳመምከኝ በኋላ በገዛ ልጄ ከተወቀስኩ በኋላ ወንጀለኛ ነሽ ከተባልኩ በኋላ ነው ይቅርታ መጠየቀኝ? እስኪ ንገረኝ። የትኛውን ህመም ልታድንልኝ ነው በይቅርታ? እነዚህን ህመሞች እንዴት ነው የምታድናቸው? በገዛ ልጄ ስለተወቀስኩኝ ካሜራ ፊት ስላዋረድከኝ አይደለም። ይጥፋ እኮ አልኩሽ እኮ። አሁንማ ለምን ይጠፋል? ለምን ይጠፋል? አጠፋልሽ አሁን አለው እኮ ውጭ መጥፋት መውጣት እኮ ነው ካለበት የቀረ። እኔ እኮ ውጭ እንውጣና እናቴ ወንጀለኛ ናት ብለህ ለምን አትጮህም? ይሄ ነው የቀረ። በቃ እኔ እኮ እሱን እኮ በፈቃደኝነት አንዴ ካዋረድከኝ አይቀር ወተን አዋርደኝ። በቃ ይሄ ነው። አሬም መዋረድ ነው የምትወሪው። እኔ ባንተ አዘንኩኝ። ያን ሁሉ መስዋዕትነት ከፍዬ አሳድጌ እኔ ባንተ አዘንኩብህ። በጣም ነው ያዘንኩት። እኔ አሁን ይኸውልሽ ጓደኞችን እስኪ አብሮ አደጎችን ያቸው እስኪ ሰፈር ልጆች የሰፈር ልጆች ያቸው እስኪ ቤተሰቦቻቸው እንዴት አድርገው ነው ያዙ? አንተ ኑሮ እንዴ ልጅን በስንት ጊዜ አንድ ጊዜ ነው የምታሳየኝ? እሺ ይሁን አንድ ጊዜ እንትን ብዬ በቃ ይሄን ወስኜ ኑሮ ሲኖርና እኔም ስለማቀው ትዳር ውስጥ ገብቼ ቤተሰቦቼን እንዴት እንደሆንኩኝ ስለማቀው ይሄን ሁሉ ነገር ችግር የለም እሱን ተረዳሁ። እስኪ የሰፈር ልጅ ወጣቶቹ ያቸው እስኪ አግብተው እንኳን ከቤተሰቦቻቸው ስር ማንን አይተህልኝ ነው? የትኛውን ወንድሜን አይተህልኝ ነው? የትኛውን እህቴን አይተህልኝ ነው? አንተ ጠብር ግፍ አድርገህ ከተውከኝ በኋላ አሁን ደግሞ ጭራሽ አልበቃ ብሎ እሱን መተው። እኔ ነበርኩ አደባባይ መውጣት የነበረብኝ እኔ ነበርኩኝ። በድዬሽ ነው ነው? በደንብ ነው የበደልከኝ። ምን አልታወቀህም? የኔ ህመም አልታወቀህም? በደሉ አልታወቀህም ማለት ነው? የልጅ ናፍቆት የልጅ ፍቅር እንዴት እንደሆነ አሁን መቼም ወልደህ ያየኸው ይመስለኛል። ግን አንተ ምንም የሚገባህ ነገር አይደለ፣ አይገባህም። ግድ የለም አሁን ውሳኔን ወስኜ ከዚህ በኋላ አይንህንም ማየት አልፈልግም። ልጄም አይደለህም እንድትመጣብኝም አልፈልግም። እኔ ባለውበት አካባቢ እናቴ ብለህ እንዳትመጣ። በቃ ኑሮ ልኑርበት። እንዴ እኔ እንዳትኖር ያድርግሽ ነው? ይበቃል እንዴ እኔ እኮ ተበደልኩ ብዬ እንደዚህ አልጮኩም እኮ። እኔ እኮ የሚገርመኝ ነገር እኔ እኮ ሰው እናቱን ለመጠየቅ ጠብር ግፍ ብሎ እሺ ምንም ነገር እኔ እኮ በሳምንት አንዴ እኮ ለምትደውሉ ደውዬልሽ አይደል እንዴ እንደዚህ ሁኝ አይደል እንዴ ማፈሪያ። ጎረቤቶቻችን እንዴት እንደሚሉን ብታቅ፣ መተው አንተን እንዴት እንደሚሉህ ብታቅ ደስ ይለኝ ነበር። ምን ይላሉ? ምን ይላሉ? ስለኔ ምንም ማንም መጥፎ ነገር የሚወራ አይመስለኝም። እንደኔ መጥፎ ነገርማ መጥፎ ነገር አይደለም የሚወራው። ግን እኔ ደክሜ ያን ሁሉ ነገር ሁኝ አሳድጌ ስንት ነገር እኔ በህይወት ዘመኔ ያላሳለፍኩትን ነገር እኔ አሁን አደባባይ ላይ አውጪው ካልከኝ አደባባይ ላይ ያወጣው ላውራ አይደል እንዴ? አውጪው እስቲ። እኔ ስንት መስዋዕትነት ከፍዬ ቆሎ እየሸጥኩኝ ነው ያሳደግኩ አንተን። ታዲያ ምን አጠፋው? ግን ያን ሁሉ ነገር አሁንም በቃ አሁን በቃ አንተ መተህ እናቴ ብለህ እንደመጠየቅ ያናተን ውለታ እንደመመለስ እኔ እሺ አትመልስልኝ። ፍቅርህን እንኳን እንደመስጠት አንተ ጭራሽ መተህ ወንጀለኛ ነሽ እኮ እንደዚህ ነሽ እኮ ጭራሽ እናቴ ብለህ ስትጠራኝ ደሜን እያፈላው ነው። በቃ አረ ምን አርግ ነው የምትይ? ይሄ ምንም አያስቅም። ይሄ ምንም አያስቅም። እኔን ውስጤን እያደብንክ አንተ ይሄ ልትል አይገባም። ተቀይረሻል። እንዴት ቆይ አንጀት ተቻለልህ ግን? ምኑን ነው? ምን አድርጌ ነው? ከዚህ በላይ ምን ታደርግ? አረ ማዘር ተረጋጊ በእናትሽ። ከዚህ በላይ ምን ታደርግ? እሺ ንገረኝ። ስልክሽ ደግሞ በተደጋጋሚ እየጠራ ነው። ምን አገባ? የሚመለከት ጉዳይ አይደለም። ደከመኝ እኮ እኔ ራሴን እንዳሳመምሽኝ እኮ ደከመኝ። እኔ ራሴ ደከመኝ። አንተ ሳትሆን የደከምከኝ እኔ አሁን እንደው ብቀጠቀጠው ደስ ይለኝ ነበር እኮ። በቃ ግረፊኝ እንደ ልጅነቴ። ምን አይነት ተንኮለኛ ለነገሩ ተው ግረፊኝ እንደ ልጅነቴ። ከእናቱ ቤት የወጣ ልጅ ሲጀመር እናትን እንደው በሳምንት አንዴ እንኳን እሺ። አሁን እኮ የኔ ያለ መምጣት ስራ በዝቶ ነው አልኩኝ። የልጅን ጉዳይ ደግሞ አላየውም እያልኩ ነው። አያገባኝም። እዛ ሄደህ የምትፈልግበት ቦታ ፈልግ። አታናደኝ። ነግሬሃለሁ። እሺ እንውጣላት። እሺ ግን ማዘር የሆነት በጣም ነው ያስቀየምሽኝ። በእንደዚህ አይነት ልክ እንኳን ካንቺ ጋር ማውራት የለብኝም አውቃለሁ።
እንደው ቢያንስ በእንደዚህ አይነት መልኩ አንቺን ባወራሽ ምን አይነት ወሬ ነው የምትለ ክፍታፍ ትለፈልፋለህ ዝም ብለህ መተህ ካዋረድከኝ በኋላ በእንደዚህ አይነት እንዴት አድርገህ ነበር እባክህ ልታዋርደኝ አሰብከው? ይቅር እኔ እኮ አሁን እንዴ ምን ብዬ ነው ያዋረድኩሽ? ሙሉውን ነገር ከተናገርክ በኋላ እሺ ጓደኞችን ሰብስበህ ከመጣ በኋላ እሺ እነሱ ምንድን ናቸው? ታዛቢያ መተህ ከእንትን ካልከኝ በኋላ ካዋረድከኝ በኋላ እንደ የሥራ አንስት ሌላ ምንም አልልም። ለምንም አልልም። እሺ ይውጡ ብቻችንን እናውራ እኔና አንቺ። ምንም አሁን ከዚህ በኋላ እኮ አንተ እንደነሱ ነህ። በቃ ልጄም አይደለህ ምንም አይደለህ። ምንም የማቀለ ታሪክ የለም። የምትወጣ ከሆነ ትወጣለህ፣ ያለበለዚያ በጥፍ እያልኩ አስወጣሃለሁ። አረዛ ደረጃማ አንደርስም ማዘር። ግን ብቻ እሺ አስቢበት፣ የእውነት አስቢበት። የማይሆን መንገድ ነው እየሄዳችሁ ያላችሁት። ደግሞ በህብረት አረከን አንቺም ሴቶቹም ልጆችሽ የእውነት እኔ እህቶች አልላቸውም ከዚህ በኋላ። ለምን እህቶችንም እንደካድክ እኔንም ከደኛል አንዴ። እኔ አንቺን አሁን ይሄ የመካከድ ጉዳይ አይደለም። አልክኩ አንተ ነህ እኮ ያመጣው። አልክኩ እህቶችን ክጃለሁ ካልክ ደግሞ ወደ እኔ ነገር መጣ ካድከኝ እኮ ከዚህ በላይ እኔም አንተ ክጃለሁ አላውቅም አታውቀኝ። በቃ በእንደዚህ አይነት ሁኔታ ብንለይ ይሻላል። አዎ እኔ አንተ ልጄ እንደው መንገድ ላይ ባገኘህ ራሱ ልጄ ቀብሬ ላይ እንዳትቆም። ኧረ በስመ ስሞት ቀብሬ ላይ እንዳትቆም። በቃ ይበቃል። እኔም አንተ ልጄን ብዬ አልጠራም ከዚህ በኋላ። መተህ እናቴ ብለህ መተህ እዚህ ቤት እንዳላይህም እንዳትመጣብኝ። በቃ የኔ ድካም፣ የኔ ህመም፣ የኔ ስቃይ፣ የኔ መከራ ይሄ ከሆነ መልሲ እንዴ ኧረ እባክሽ ሌላ ነገር ውስጥ አትግቢ። የልጅ ኧረ አንተ እንደው ገራሚ ሰው ነህ። አንተ እንዳንተ አይነት ልጅ በመኖሬ እግዚአብሔር ይረግመን። አንተ በጣም ነው እኔ እኮ እሺ እኮ አልኩ እኮ አጥፍቻለሁ፣ ወንጀለኛ ስላልኩሽ ይቅርታ አልኩኝ እኮ። ልጅ ሆዳ አባውን በቅል ያወጣዋል አይደል የሚባለው? አልጠጣው ታዲያ። አንተ ይኸውልህ ተረቱን ነው የምልህ። አንተ ሆድ ውስጥ በስብሶ የነበረውን ነገር እናትህን ሙሉ ለሙሉ ለመሰረዝ እኔን አልፈልግሽም ለማለት እናትህ እንዴት ይላል? አታቋርጠኝ ዝም በል ብለህ እኔን ለመካድ ስለምትፈልግ አንተ መተህ ጭራሽ ወንጀለኛ ነሽ፣ እንደዚህ ነሽ፣ እንደዚህ ሆንሽ እኔ አላልኩም። ታዛቢ ጓደኞች እኮ አላልኩም። እኔ አንቺን ልካድ አልፈልግም ምናምን አላልኩም። ምን ፈልገህ ነው የመጣው? ከዚህ በላይ ልጄን ወስደሻል፣ ልጅናቱ ጋር መጣም እንዴ? ልጄን ደብቀሻል፣ ልጄን ወስደሻል እያልክ እኮ ነው ያለው። እሺ እንጣው። ልጄን ደብቀሻል አልኮንሽ። እሺ ስልክሽን እሺ ወይ አንሺና አናግራቸው። ይበቃል። ከዚህ በላይ አልታገሰም። በቃ እሺ እንጣ በቃ አይሻል። ማዘር አስቢበት ግን የሆነ ውጣ። የምን አስቢበት? ሂዱ ውጡ። እንግዲህ ውድ ቤተሰቦቼ የእናቴን ሪያክሽን አይተን ተገናኝተናል መልሰን። እኔ እንደዚህ አልጠበቅኩም። መቼም እናት ያለው የእናትን ነገር ያውቀዋልና ውስጤ ጥሩ አልነበረም። በጣም እየተረበሽኩ ነበረ። በእንደዚህ አይነት ሁኔታ እናወራለን እንገናኛለንም ብዬ አላሰብኩም። ስላለችበት ቦታም እንደሰማችኋት ልትነግረን ፍቃደኛ አልነበረችም። ስትረግመኝ ስታማርር ስለኔ ነበር የነበረው። በአጠቃላይ ቤቱም ጽድት ያለ ቤት ነው። እንዴት በእንደዚህ አይነት ፍጥነት አንድ ሰው እንደ አይነት ቤት ውስጥ ሊኖር ይችላል? እኔ ባዳ ቢሆን በልጄ ጉዳይ አሁን ባዳ እንኳን ቢሆን እያያችሁኝ ነው። በጣም ከብዙ ሰዎች ጋር ተገናኝቻለሁ በዚህ ጉዳይ። እህቴ ይዛኝ የሄደችበትን ቤት አይታችኋል። ግን አሁን እናቴ ሆነችብኝና ግራ ገባኝ። የእውነት ጨነቀኝ። ትናፍቀኛለች እኮ ግን እናንተም ለእኔ ምስክር መሆን ትችላላችሁ። ስራ ላይ ነው የምሆነው፣ ስራ እየሰራሁ ነው የምውለው። ይደክመኛል። ማታም ገብቼ ደግሞ አንዳንድ ነገሮች ማስተካከል ይኖርብኛል። ስልኮች ላይ የሚቀመጡ ቴክስቶች አሉ፣ እነሱ መመለስ፣ ወርድ ማንበብ፣ ብዙ ሰዎች የደረሰባቸውን ነገር ብቻ ለእናንተ እንዲህ ነው ብዬ አልነግራችሁም። የየዕለት ክንውኔን ታውቁታላችሁና እና አለመጠየቄ እሷ ጋር አለመሄዴም ሲያናድዳትና ስትጮህብኝ ሰምተናል። ግን ውስጤ ብዙ ጥርጣሬዎች ስላሉ እንደተለመደው እንግዲህ እናትህን ሰለልክ ካላላችሁኝ ካሜራ አስቀምጬ ነው የወጣሁት። እዛ ቤት ውስጥ እንግዲህ ጠቋሚያችን መጀመሪያ ላይ ሲነግረን አንዲት ልጅ አለች እና እሷ ናት ብዙ ነገሮችን ሴትል የምታደርገው የምታስተካክለው፣ ትገባለች ትወጣለች ተብሏል። እዛ ቤት ውስጥ ልጄ እንዳለም የተወሰነ የህፃን ልጅ ለቅሶ እንደሚሰማ ያ ጠቋሚያችን
ነግሮናል። ስለዚህ እሱም ደግሞ ያው የሰፈር ሰው ስለሆነ አብዛኛውን ጊዜ እሱ አሁን ወደ ሄድንበት ቤት አካባቢ ነው ለስራ የሚመላለሰው እና ማዘርን ስትወጣ ስትገባ በተደጋጋሚ ስላያት ቪዲዮዎቼን ደግሞ ስለሚያይ ያው የሰፈር ሰው ነው የሚያበረታታኝ አይነት ሰው ስለነበረ ልጄ ጠፍቷል እናቴም ጠፍታለች የሚል ነገር ሰምቻለሁ ካንተ ነው ያለኝ። እንግዲህ እንደሰማችሁት ከዛ በኋላ ያለችበት ጠቆመን ሄድን። ብቻ ግራ የሚያጋባ ስሜት ውስጥ ነው ያለሁት። ውድ ቤተሰቦቼ እባካችሁ ጸሎት አድርጉልኝ። የማይሆን ነገር እንዲፈጠር አልፈልግም። የእናትን ፍቅር ያው የማያውቀው የለም መቼም ሁላችንም ከእናት ነው የተወለድነው እና ብታጣም ብትነጣም ባይኖራትም ቢኖራትም እናት ናትና እኔ እናቴን በዚህ ልክ አይደለም ማስባት። እሷ እንዳለችው አይደለም ሁሉም ነገር እኔ እንደማስበው ግን እናቴን ባለኝ አቅም እንደምረዳት ሞር ደግሞ ስራዬ ላይ ትኩረት አድርጋለሁ። በስልክ ደውላታለሁ አወራታለሁ እና እቺ በሳምንት አንዴ ለምትደውላት ስልክ ደውልሻለሁ ትላለህ ምናምን ስትለኝ የእውነት ሞራሌ ተጎድቷል። ለእናቴ ያለኝ ስሜት የስራ ባልደረቦቼ በስነ ስርዓት ያውቃሉ። በደንብ ያውቃሉ ሙሉ በሙሉ ያውቃሉ። ስለዚህ ብቻ እኔ ሰው ያውቅልኛል ብዬ አይደለም እናቴን የምወደው እናቴን የምፈልገው። ድብቁን ካሜራ አስቀምጠናል። ያ ድብቅ ካሜራ ምንድነው የሚያወራው አሁን ምን እየተባለ ይሆን የሚለውን ወስጃ ማለት አሳያችኋለሁ። ከዛም በኋላ አብራት ትኖራለች የተባለችውን ሴት ምን አይነት ሴት ናት ምንድነው የምትሰራው በምንም ሁኔታ አብረው ሊኖሩ ይችላሉ ልጆቿን ጥላ ቤቷን ጥላ እዚህ ቦታ ላይ ለምን ተቀመጠች የሚለውን እንግዲህ ውድ ቤተሰቦቼ አብረን የምናየው ነው የሚሆነው። ከዛም በኋላ ልጄ እንደተባለው እዚህ ቤት ውስጥ ከተገኘ እሰየው ካልተገኘም ግን ልጄን የማገኝበትን ፍንጭ ከሷው ከራሷ ከእናቴ በድብቁ ካሜራ እማገኝ ይሆናል ብዬ ተስፋ አደርጋለሁ። እናንተም እርግጠኛ ነኝ ተስፋ እንደምታደርጉ። እንግዲህ ምንድነው የሚሆነው ወደ ድብቁ ካሜራ እንሄዳለን። ድብቁ ካሜራ ምን ይለናል? ከዛ ልጃችንን ፍለጋ የእውነት ወሽመጤ ቁርጥ ብሏል። የሆነ አንጀቴ ልልት ነው ያለው በሷ ጉዳይ። የእውነት በቃ እኔ ለሷ ያለኝ ስሜት ይሄ አይደለም። ከእናንተ ውጭ የማወራው ሰው ስለሌለኝ ነው ካሜራ ብቻ እያወራሁት ያለሁት እንጂ ጥሩ ስሜት እየተሰማኝ አይደለም። ብቻ እስኪ መልካሙን ነገር ያሳየን። የእናቴን እኔ ክፉ ባትሆን እጇ ባይኖርበት ደስ ይለኛል እንደማንኛውም ልጅ እንጂ እሷ እንደምታስበው እሷን ጣልቼ ስበብ ፈልጌ አይደለም። እስቲል እንኳን ቤቱ የማን ነው እንኳን ስላት ልትነግረኝ አልፈለገችም። ስለምኖርበት ቤት ምን አገባህ ምን አሳሰበህ ምናምን እያለችኝ ነበር የነበረው። ይሁን ትኑርልኝ መኖሯ በቂ ነው። ደስተኛ ካረጋት የትም ቦታ መኖር ትችላለች። ግን ህግን ሳትጥስ ወንጀል ሳትሰራ ነው። እናትም ብትሆን የወንጀለኛ ከሆነች ምንም ማድረግ አይቻልም። እያዘንኩ አንጀቴ እያረረ ወደ ህግ አሳልፌ እስጣታለሁ ማለት ነው። ያው ቃል ነውና እናቴን ወንድሜ እህቴ የሚባል ነገር የለም። ስራ ነው። ስራዬን እየሰራሁ ነው ያለሁት። ምንም ቢፈጠር ብቻ እናቴን አሳልፌ ሰጥቼ ለህግ የራሱን የሆነ ቅጣት ይሰጣታል። እስኪ እዛ ቤት ምንድነው ያለው እሱን አብረን የምናየው ነው የሚሆነው። የኔ ውድ ቤተሰቦች ስላከበራችሁኝ ስለመረጣችሁና ስለምታዩኝ ክብረት ይስጥልኝ። ቪዲዮን ላይክ ሼር ሰብስክራይብ አድርጉት። ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጡልን። ያ ወዳጅ ዘመድ ለሚያምነው ጓደኛችሁ ላኩለት። እኔ ባመንኩት ነው የተከዳሁት በእህቶቼ። ብራዘር እንኳን ውጭ ያለው ወንድሜ እንኳን አላወቀም። ቢያውቀው የእውነት ይመጣል። ስለዚህ እሱ እንዲያውቅ አላደረኩም። ግን ያው ቪዲዮውን አሁን ማየቱ ስለማይቀር ከሰሞኑ ነገሮች ሊገለባበጡ ይችላሉ። ግን እኔ ከተገለባበጠብኝ በላይ ስለማይሆን በመጣ ሰዓት ይምጣና ጉዱን አውቆ ቤተሰቡ ምን እንደሆነ የትኛው ቤተሰብ እንደሆነ ይሄውና የራሱን ውሳኔ ወስን ባይ ነኝ። እስኪ ድብቁን ካሜራ እንይና እንመለስ። ከዛ ደግሞ እንገናኛለን። እንዳልኳችሁ ላይክ ሼር ሰብስክራይብ እንዳይረሳ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እንደተቀመጠው ማበረታቻችሁን ጸሎታችሁንና የልብ ምኞታችሁን አስቀምጡልኝ እላለሁ። ወደ ድብቁ ካሜራ እንሂድ። ጨምላቀ ደግሞ ልጄ ባሳደግኩ መሰቃየት አለብኝ። ሻው አደርገው ደግሞ ሲጀመር ቤቱን እንዴት አወቀው? እንዴት ማን አሳየው? ግራ ነው የሚያጋባው። ሄሎ እንደምን ዋልሽ? እግዚአብሔር ይመስገን አለሁ ተመስገን። አረ በእናትሽ ልጄ መጥቶ ነበር። አሁን በጣም አስደንግጦ ነው የሄደው። ቶሎ ነይ ፍጠኝ።
እሺ እሺ ቻው። ሰው በልጅ ወልዶ ይሰቃያል። በስመ አብ ወልድ። ሻው ምንድን ነው የሚፈጠረው? ምንድን ነው የማደርገው? የተረገመ እርጎ ቅሌት አቀለለኝ እኮ። እሺ ደረሰች። ግቢ ነይ ግቢ። እሺ ውዷ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ሰላም ነሽልኝ? ሰላም ነው። ቁጭ አለሁልሽ። እንዴት ነሽ? አለሁ እግዚአብሔር ይመስገን።